እሺ ላንብበው ክፍሉን አንድ ጊዜ ፈጠን ብዬ ኤፌሶን ምዕራፍ 6 አክቹዋሊ ሙሉን አላነብም ቁጥር 13 ነው ማነበው። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። በክፉ ቀን ለመቃወም ደግሞ ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ እና ለክፉ ቀን መዘጋጀት የሚል ነበር የሰጠሁት ርዕስ፣ ወይም ለውጊያ መዘጋጀት የሚል ነበር። ሐዋርያው ጳውሎስ እዚህ ላይ ክፍሉ ላይ ስንመለከት የመጨረሻ ሐሳብ ልገጽላችሁ እንደሚል እናያለን። ቁጥር 10 ላይ በቀረው ሲል የመጨረሻ ልነግራችሁ የምፈልገው ዋና ጉዳይ አለኝ። በጣም ትልልቅ ሐሳቦች ከነገራቸው በኋላ ነው እዚህ ጋር ይህንን የሚነግራቸው። ስለ መንፈሳዊ ስለሆኑ ሐሳቦች ማለት መንፈሳዊ ስላችሁ ከዕለት ዕለት ኑሯችን ትንሽ ፈንጠር ያሉ ነገሮች ነው የሚያነሳው። በኤፌሶን መጽሐፉ ታስታውሳላችሁ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርከናል ይላል። በክርስቶስ ከሞት ተነስተናል ይላል። በክርስቶስ በሰማያዊ ስፍራ በአብ ቀኝ ተቀምጠናል ይላል። አሁን እነኚህ በጣም ትላልቅ ሐሳቦች ናቸው እነኚህን ከተናገረ በኋላ። ስለዚህ አሁን በምድር ስትመላለሱ በዚህ በከበረው ጥሪያችሁ ውስጥ መሆናችሁን እያስታወሳችሁ አዲስ ፍጥረት ሆናችኋል ይላል። አሮጌው አልፏል ይላል እና አዲሱን ሰው ለብሳችሁታል ይላል እና አሁን ደግሞ በውስጣችሁ የእግዚአብሔር መንፈስ ስላለ በሱ መሞላት ትችላላችሁ ይላቸዋል። ቀኑን ሁሉ መዋጀት ትችላላችሁ። ሚባክል ቀን ሚባክል ሰዓት እንዳይሆን ማድረግ ትችላላችሁ። የእግዚአብሔር መንፈስ ራሱ በእናንተ ውስጥ አለ ይላቸዋል። በኤፌሶን ላይ ምዕራፍ 5 ላይ ስንሄድ እና ታችታችሁን ይሄ አንድ ዘማሪ ያለ የሚለው ታችታችሁን መመላለስ የሚለው የሆነ ላዩን ትተን ታች መመላለስ አይገባም የሚል ሐሳብ አለው። ምዕራፍ 5 ላይ ካያችሁ እናንተ አሁን በጌታ ቀድሞ ጨለማ ነበራችሁ፣ አሁን በጌታ ግን ምንድን ናችሁ? ብርሃን አያችሁ አይደለም፣ ብርሃን ናችሁ ይላል። ታበራላችሁ የሚል ነገር ይናገራል እና ስለዚህ እንደዚህ ነው መመላለስ ያለባችሁ ብሏቸው እንግዲህ በመጨረሻ ልነግራችሁ የምፈልገው ይሄ ግን እንዲሁ አልጋ ባልጋ አይደለም። ብዙ ሰልፍ አለበት፣ ውጊያ አለበት እና ስለሱ ልነግራችሁ እፈልጋለሁ። የምንጋደለው ከሰው ጋር አይደለም፣ ከስጋና ከደም ጋር አይደለም። የምንጋደለው ብሎ የሚጠቅሳቸው ቃላቶች ራሱ የተጋነነ ሁሉ ይመስላል፣ ግን እያጋነን አይደለም። እሱ መንፈሳዊ ዓይኖቹ ተከፍተውለት ስለሆነ ነው የጻፈው። አሁን ስለ ጊያዝ ባለፈውም ጊዜ አንስተን ነበር። መንፈሳዊ ዓይኖቹ ተከፍቶለት የእግዚአብሔርን ሰራዊት ከቦት ኤልሳ የሚያየውን እንዲያይ እግዚአብሔር ዓይኑን ሲከፍትለት አየና ለካ እነሱን ሊያጠቃ የመጣው ሰራዊት ካለው ከእግዚአብሔር ሰራዊት ጋር ሲነጻጸር ምንም አይደለም። እና እንደውም ምን ብዬ ነበር ትዝ ይላችሁ እንደሆነ ኤልሳ ሪክላይነር ሶፋው ላይ ነበር አልኳችሁ። ማለት የሆነ ስጋትም ውስጡ አልገባም። ሴንስ እንዲሰጠን ብዬ ነው። ምክንያቱም የእግዚአብሔር ሰራዊት ከኛ ጋር ነው የሚለው። አሁን ጳውሎስ እዚህ ላይ ግን የሚገልጠው እንደዛ አይደለም፣ ሌላ ነው የሚገልጥልን። የእግዚአብሔርን ከፍታ እኛ በክርስቶስ መሆናችንን እሱ ሁሉ ካስረዳ በኋላ የምንጋደለው ግን ወገኖች ከሰፈር ጉልቤዎች ጋር አይደለም ይላል። የምንጋደለው ከአለቆች፣ ከስልጣናት፣ ከገዢዎች፣ ከዚህ ጨለማ ዓለም ገዢዎች፣ በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ይላቸዋል። እናንተም በሰማያዊ ስፍራ ተባረካችሁ ይላቸውና በሰማያዊ ስፍራ ደግሞ ያለ የክፋት መንፈሳዊ ሰራዊት አለ ይላቸዋል። ተጋድሎ እንደዛ ነው ይላቸዋል። እና ሐዋርያው ጳውሎስ እንደዚህ እንዲያስቡ እንደፈለገ እናያለን። ያለበለዚያ በመልእክቱ ላይ ወስዷቸው እሱን ለመኖር ሲሞክሩ የሚመጣባቸውን ተጋድሎ ሳያውቁት ይቀሩና እንክትክት ብለው ተስፋ ቆርጠው ይገኛሉ። ነገሩ ቀላል አይደለም። እናንተ አሁን የጌታ በመሆናችሁ ካምፕ በመቀየራችሁ ያኛው ካምፕ ተቆጥቷል።
በእግዚአብሔር ላይ የሚያንገጫግጨውን ጥርሱን አሁን በእናንተ ላይ ነው ያሾለው ነው የሚላቸው። እናንተን ለማጥፋት ነው ያለው። እናንተን እምነታችሁን ለማጥፋት ነው ያለው። በኢየሱስ ስም አይነካን። አሜን። አይንካን። ግን አሽመድምዶናል። ልነግራችሁ ፈልገው እሱ አሽመድምዶናል። በጣም እምነታችንን ብትንትኑን አውጥቶታል። እንደው አለን ይባላል እንጂ የለንም ወገኖች። አለን በእግዚአብሔር ምሕረት መቼም አልጠፋንም። ሰው እስቲ እንዴት ነህ ስትሉት እንደው መቼም አልጠፋውም ይላል ሰው ስትጠይቁት። ጥሩ ከሆነ ኑሮ፣ ስራ ጥሩ ከሆነ፣ ቤት ጥሩ ከሆነ የሚለው ምንድን ነው? አረ በጣም አሪፍ ነው። እንደውም ድሮ ወላጅ አባቴ how are you doing on top of the world ይላል። የሚሊተሪ ድምፅ ነው እና ለሚሰማው ሰው ያስደነግጣል on top of the world ስትባሉ። እና አሁን እንደዛ ግን አይደለም። እውነቱን ስናየው ማለት ነው። እውነቱን ስናየው የእግዚአብሔር ሕዝብ ምንም እንኳን የእግዚአብሔር ፕሮቴክሽን፣ የእግዚአብሔር ከለላ፣ የእግዚአብሔር በረከት፣ የእግዚአብሔር ፕሮቪዥን በብዙ መልኩ ወደ እርሱ መጥቶ ቢሆንም የእግዚአብሔር ሕዝብ ተማርኮ ነው ያለው። ትዝ ይላችሁ እንደሆነ ሚክያስ የሚባለው ነቢይ ተጠራ። አክዓብና ኢዮሳፍጥ አብረው ጦርነት ሊወጡ ወሰኑ እና አክዓብና ኢዮሳፍጥ ጦርነት ሊወጡ እስቲ እግዚአብሔርን እናማክር አለ። ኢዮሳፍጥ እግዚአብሔርን የሚፈራ ሰው ስለነበረ አክዓብ እንኳን ብዙም ግድ የለውም ሊሄድ ነበር የሚፈልገው። ግን እሺ ካልክ እንግዲህ እሺ ብሎ አስጠራ። ብዙ ነቢያቶች መጡና ውጣ ተከናወን ምናምን ሲሉት ነበር። ታሪኩ ትዝ ይላችሁ እንደሆነ እና ኢዮሳፍጥ የእግዚአብሔር ሰው ነው። ምንም እንኳን ቢያነክስም የእግዚአብሔር ሰው ስለሆነ የዝንብ ብሎ ነው ብሏል። የዝንብ ስል ገብቷችኋል ማለት እንደሆነ ለይቷታል። እውነት አይደለም ይሄ ነገር። እነኚህ ሆሆ የሚሉት እውነት እንዳልሆነ ስለገባው ሌላ የለም የእግዚአብሔር ነቢይ የሆነ የለም አለው። አሁን መቼም እሱ ቋንቋው ራሱ እኮ ያስቆጣል። እኛን መዓት ነቢያት በሙሉ አደላችሁም እኮ እያላቸው አደሉም። ይሄ ያመጣ የሰበሰብካቸው እነ ሰዴቅያስ ዝም ብለው ናቸው፣ ሌላ የለም ማለት። አክዓብም እኮ ያውቃል፣ እንዲያታለሉት ስለፈለገ ነው እንጂ እውነተኛ እንዳልሆኑ ያውቃል። ታውቃላችሁ ሰው ምን ያህል ራሱን ሊያሳስት እንደሚችል። የውሸተኛ ነቢያቶች እውነተኛ አድርጎ ውሸተኛ እንደሆኑ እያወቀ መቀበል ይፈልጋል። ለምን? አጀንዳው እንዲፈጸምለት። ከዛ አለ እዚህ አለ እዛ ሰፈር ያለ ማነው ስሙ ሚክያስ የሚባል አለ። ግን እሱ በቃ ሁሌ ጥሩ ነገር አያወራም፣ መልካም ነገር ለኔ አይነግርልኝም። ስለዚህ ነው ጥሪ ያላኩለት ለሚክያስ። ከዛ ኧረ ተው እንዴ እንደዚህ ማለት አይገባም፣ ነውር ነው አለው አክዓብ። ነውር ነው እንደዚህ ማነው ኢዮሳፍጥ። እና በቃ ይጠራ ተባለ። ተጠራ። ምክንያቱም አክዓብ ኢዮሳፍጥ እንዲወጣ ስለፈለገ ወደ ሰልፉ ሜዳ ተስማማ። ከዛ ሚክያስ ጋሲ የተላኩት ነቢያቶች ተነገራቸው። ነቢያቶቹ በሙሉ በአንድ አፍ ውጣ ተከናወን እያሉ ነውና እንግዲህ አንተም ሐሳብ ሌላ ነገር እንዳታወራ እንዳትረብሽ ብለው አሉት። ከዛ ሚክያስ ምን አለ? ኖ እኔ እግዚአብሔር ከተናገረኝ ነገር ውጭ አልናገርም። ከዛ ሄደ እና መጀመሪያ ያው የእግዚአብሔር ነቢያት አሽሙረኞች ናቸው፣ ምጸት ያወራሉ። ካያቸዋቸው ሂድ ውጣ ተከናወናሉ። እንደው ተው አክዓብ ነው እኮ እንደዚህ ቢለው፣ ተው እባክህ እንዲህ አትበል አላልኩም? እንደው እውነቱን ንገረኝ እባክህ። ገብቶታል ውሸት እንደሆነ፣ ግን መስማት የፈለገውን መጀመሪያ ነገረው። ከዛ በኋላ እሺ በቃ የእግዚአብሔር ሰራዊት ተንከራቶ አየሁታል። ተንከራቶ አየሁት ማለት እግዚአብሔር ከሱ ጋር ካልሆነ በጣም ችግር ነው፣ ፈተና ነው። ከዛ እሱም እንደሚሞት ነገረው። አክዓብ ታዲያ ዘዴ ቀየሰና የራሱን ዘዴ ታሪኩን ከተመለከታችሁ እንደ ተራ ወታደር ሆኖ ገባ። ኢዮሳፍጥ የንጉሥ ልብሱን ገብቶ ይዞ ገባ።
ይኸው እኛ የምንፈልገው አሉ ጠላት ደግሞ የምንፈልገው ህዝቡን አይደለም እኛ ንጉሱን ነው የምንፈልገው ብለው ኢዮሳፍጥን መጥተው ሲቀቡት ይኸው እግዚአብሔርን አለ በቃ እግዚአብሔር ወይ ድረስ ብሎ ሲጮህ እግዚአብሔር ደረሰለት። እሱ እንዳልሆነ ባወቁ ጊዜ አክዓብ ቤት ነው ያለው ምናምን እያሉ ባሉበት አንድ የሆነ ወታደር እንደው ዝም ብሎ አምልጦት መሰለኝ ነው ሲያደርግ እንትኑን ቀስቱን ያቺ ቀስት እየተመዘገዘገች እንደ ምንድን ነበር ይሄ ሃይፐርሶኒክ ሚሳይል ቦታዋን ሚስ የማታደርግ ታርጌት ሄዳ አክዓብ ውስጥ ጥልቅ ተመትቻለሁ ብሎ ታሪኩን ታስታውሳላችሁ። የእግዚአብሔር ሰራዊት ተንከራቶ አየሁ የሚለው ሐሳብ ነው። የእግዚአብሔር ሕዝብ ምንም እንኳን ብዙ እየገሰጽን እየተቃወምን ብንሆንም ተመቷል። እውነቱ ይሄ ነው። እውነቱን ጋሽ ሰለሞንን ታውቃላችሁ አይደል? እዚህ መጥቶ ያገለግለናል። ይሄ ወታደር እንትኑን ይዞ ቀበቶውን ሰይፉን ይዞ ሁሉን ነገር ይዞ ጦር ሜዳ ሄደ። ከዛ ሲመለስ ሁሉን ነገር ወስደውበታል እና ሰይፍ የት አለ ሲሉት ወሰዱት። ሽፍቶቹ። ይሄኛው ሴት አለ ወሰዱት። እንዴ ታዲያ ይሄ ሰይፍ መያዣው ይሄ አፎቱስ እሱን ሞቻለሁ እንዴ እሱን የሚወስዱት ምናምን አለ ሰውየው። አፎቱ ነው ያለው እያልኳችሁ ነው። ሰይፍህን አንሳ ብለን ብንዘምርም ሰይፍህን እያነሳን ግን አይደለም። እውነቱ ይሄ ነው። የእግዚአብሔር እውነት ይሄ ነው። በአደባባይ እየተመሰከረ ያለው እውነት ይሄ ነው። ለምንድን ነው ግን እንዲህ ሆነ? የሆነው የምንጋደለው ከስጋና ከደም ጋር ስለ አይደለም። የምንጋደለው በጣም ጨካኝ ከሆኑ የተደራጀ ኃይል ጋር፣ አለቆች፣ ስልጣናት፣ ሰራዊት ነው የሚላቸው ሐዋርያው ጳውሎስ። ከነኚህ ጋር ነው የምንጋደለው ይላል። እሱም እንደዚህ እየተጋደለ ነው ማለት ነው የሚያገለግለው። በቆላሴስ ላይ ስናነብ እንደዛ ይላል። እግዚአብሔር በእኔ ውስጥ በሚሰራው በኃይሉ እኔም እጋደላለሁ ይላል። ስለዚህ አገልግሎት ተጋድሎ እንደሆነ ከዚህ እናያለን። እና አሁን ትኩረት ሰጥተን ግን እያየን ያለ ነው ክፉ ቀን የሚለው አለ። ለክፉ ቀን መዘጋጀት እና ባለፈው ጊዜ ምን ብለን ነበር? ክፉ ቀን ምንድን ነው? ክፉ ቀን ምንድን ነው? ክፉ ቀን የሚከሰተው እንዴት ነው? ክፉ ቀን ሲከሰት ምን ይመስላል? በክፉ ቀን የምንቃወመው ማንን ነው? በክፉ ቀን የምንቃወመው እንዴት ነው? የቃጦሩ ሁሉ የሚያስፈልገን በክፉ ቀን ለምንድን ነው? ከተቃወሙ በኋላ ጸንቶ መቆምስ ምን ይመስላል? እነኚህን ሀሳቦች ነው ለመመልከት የምንሞክረው እና ስናይ ክፉ ቀን ወደኛ ክፉ ነገር የሚመጣበት ቀን ማለት ነው ብለናል። ክፉ ነገር የሚመጣበት ቀን በኢየሱስ ስም አይምጣም ብንል ይመጣል ክፉ ነገር። ምክንያቱም ጦር ሜዳ ነው ያለነው። እዚህ ላይ በአንድ 3 ምሳሌዎች አይተን ነበር ባለፈው። ጌታ ኢየሱስ በመንፈስ ተመርቶ በዲያብሎስ ሊፈተን ወዴት ሄደ? ወደ ምድረ በዳ ሄደ። ሊፈተን ማለት ነው፣ በዲያብሎስ ሊፈተን። ስለዚህ ዲያብሎስ እኛን የሚፈትንበት ቀን ነው ክፉ ቀን። ለጴጥሮስ እንደተናገረው ነው ጌታ ኢየሱስ። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ እምነትህ እንዳይጠፋ ስለአንተ ማለዱ። ስለዚህ እነ ጴጥሮስን ሐዋርያቱን ሰይጣን ምን አደረጋቸው? እንደ ስንዴ አበጥሯቸዋል እኮ። ጌታ ስለለመነ ነው የቆሙት እንጂ ግን አበጥሯቸው ነበር። ተናውጠዋል ነበር እንዴ? ጴጥሮስ በተለይ ትዝ ይላችኋል። ተናውጦ እሱ ተስፋ ቆርጦ ሄዶ ሌሎቹን ሁሉ ይዞ እኮ ሄዶ ነበር። ጌታ እዛ ሲመጣለት እናያለን። የጌታን ቸርነት እናያለን። ምክንያቱም ተጸጸተ። መስሎት ነበር ለጌታ የሚዋጋ፣ በቃ ከጌታ ጋር አብሮ የሚጋደል። ከአንተ ጋር አብሬ ምን ሆናለሁ ብሎ 4ኛ መስቀል ይደረጋል። እኔ 3ቱ ብቻ አይደለም የምንሰቀለው 4 ሆነን የምንሰቀለው እኮ ነው ያለው እኮ ጴጥሮስ። በጴጥሮስ አእምሮ እንደዛ ነው ያሰበው። ጴጥሮስ ግን አንዲት ሴትዮ ነች ያባረረችው አይደል? ትዝ ትላችኋለች አይደል? ደጋግማ ስትጠይቀው ምን ሁሉ ጀመረ። አላቀውም ብቻ ሳይሆን ስድብ ሁሉ ጀመረ። ፍርሃቱ እኮ ነው። ስንፈራ የሚፈጠር ነገር ብዙ ነገር አለ። በቃ እኔ እግሬ አውጭኝ አላቃቸውም እነኚህ ምን ለጉብኝት መጥቼ ነው ብሎ ስንት ሰው የቀበሌ ዘበኛ ሲመጣ ለጉብኝት መጥቼ ነው ብሎ ሽልክ ብሎ የሚወጣ ብዙ ክርስቲያን ነበር ድሮ።
ቤተክርስቲያን ሲመጡ ማለት ነው። ካድሬዎቹ ሲመጡ እና ለጉብኝት እኮ የሚለው ምናልባት የቤተክርስቲያን ሽማግሌም ሊሆን ይችላል እኮ። መውጣት ነው የሚፈልገው፣ መውጣት ነው የምንፈልገው። ይሄ በስጋ ክንድ የምናሸንፈው ነገር ስላይደለ ማለት ነው። ድፍረቱ የኛ ድፍረት የተወሰነ ጊዜ ድረስ ይወስደናል። የመንፈስ ቅዱስ ሙላት ነው ለሚመጣው ነገር የሚመጥን አቅም የሚሰጠን እሱ ብቻ ነው። ማናችንም በቂ አይደለም። ምናልባት አንዳችን ከአንዳችን የተሻለ የመታገስ የመቻል አቅም ይኖረን ይሆናል። ግን የሚፈለገው እንዲህ ሰዋዊ የሆነ ነገር ሳይሆን ውጊያው ከሰዋዊ ነገር ጋር ስላይደለ ሰማያዊ ስለሆነ ውጊያው ሰማያዊ የሆነ አቅም ነው የሚያስፈልገን። ሰማያዊ የሆነ ኃይል ነው የሚያስፈልገን። ስለሱ ነው እዚህ ላይ የሚናገረው። ስለዚህ ክፉ ቀን ሲመጣ በድንገት ነው የሚመጣው። ይህም ባለፈው ጊዜ አይተናል። በድንገት ባላሰብነው ሰዓት ነው የሚመጣው። ግን በአንድ ያልነው ነገር እንዳንዘነጋ ከእግዚአብሔር ፈቃድ ውጭ ግን ክፉ ቀን አይመጣም። ይሄ ሴኪዩሪቲ እንዲሰማን ይረዳናል። እግዚአብሔር ሳያውቀው ወይ መቶት እንዲህ ልጄ የሚል ነገር የለም። ክፉ ቀን ሲመጣ በእግዚአብሔር ታውቆ ነው የሚመጣው። ጴጥሮስ ከማደሪያዬ እንደምለይ እግዚአብሔር ምን አድርጎልኛል ይላል? ገልጦልኛል። በልብ ድካም ነው እንዴት ተለየው? አይደለም። ዘግዝቀው ሰቅለውት ነው። ጳውሎስ በቃ ጊዜ ደርሷል ሲል እንዴት ነው? በመኪና አደጋ ነው እንደሚያልፈው? አንገቱ ነው የተቀለው። እግዚአብሔር ይገልጥልናል። የሚደርሰውን ነገር ከፊታችን ያለውን ነገር ሊገልጥልን ይችላል። ግን ዋናው ማሰብ ያለብን ከእግዚአብሔር ቁጥጥር ውጪ የሚሆን ነገር በሕይወታችን የለም። እግዚአብሔር ሳያውቀው በሕይወታችን አንዳች ነገር አይሆንም። ስለዚህ ልባችን በእግዚአብሔር ሉዓላዊ ስልጣን ፍጹም የታመነ የተደገፈ መሆን ይጠበቅብናል። ያም ማለት ግን ክፉውን ቀን ግን ቀለል አያደርገው። ክፉ ቀን ሲመጣ አይመችም። ለኢዮብ አልተመቸው፣ ለጴጥሮስ አልተመቸው እና ዝግጅት ያስፈልጋል። ሳንዘጋጅ እንዳንገኝ ዝግጅት። አሁን ስለ ዝግጅቱ ነው። ታዲያ ምን እናድርግ ለሚለው ዝግጅት ያስፈልጋል። አንዳንዴ እንደ እግዚአብሔር ፈቃድ ቢሆንም የሚመጣው ነገር ባለፈው ሳምንት እንዳየን በሁለተኛ ቆሮንቶስ ምዕራፍ 1 ላይ ከአቅማችን በላይ የሆነ ሁሉ ሊመስለን ይችላል። ከአቅማችን በላይ ፈትነንም ብሏል በአንደኛ ቆሮንቶስ። በሁለተኛ ቆሮንቶስ ላይ ግን ከአቅማችን በላይ እስኪሆን ድረስ የሞትን ፍርድ ሰምተን ነበር ይላል። ስለዚህ ከአቅማችን በላይ እንደሆነ ሁሉ እስኪሰማን ሊሆን ይችላል። ግን እግዚአብሔር የታመነ ነው። ምክንያቱም ጳውሎስ ምን ይላል? ሙታንን በሚያስነሳ በእግዚአብሔር እንድናምን ነው እዚህ ድረስ የተፈተን ነው። ምን ማለት? ትንሣኤ አምላክ መሆኑን የምናምንበት አቅም እናገኝ ዘንድ። አብርሃም እኮ እንደዛ ነው ያመነው። በጣም እኮ የሚገርም ነገር ነው። አብርሃም እኮ ሄደ ይስሐቅን ሰዋ ሲባል ዘፍጥረት ላይ አይነግረንም ይህን ሚስጥር። አብርሃም ይስሐቅን ሰዋ ሲባል በምናቡ ምን እንዳሰበ እኮ የእግዚአብሔር ቃል ሲነግረን ምን እንዳሰበ ታውቃላችሁ? በቃ ይስሐቅን አንገቱን እቀለዋለሁ ከዛ በኋላ እግዚአብሔር ይገጣጥመዋል ብሎ እኮ ነው ይሄደው። ምክንያቱም የእግዚአብሔር ፕሮግራም አለ በይስሐቅ ሕይወት ውስጥ። እግዚአብሔር አንዴ የተናገረውን አይቀይርም፣ ቃሉን አያጥፍም። እንዲህ አብርሃም ያኔ ይሄን አውቋል። እኛ እኮ ይሄን ይዘን ነው ማወቅ ያቃተን። ይሄን እየሰማን ነጋ ጠባ እየሰማን አቅቶናል። ግን አብርሃም ግን ያን አስቦ አንድዬውን ታያላችሁ፣ አንድዬ ልጁን እኮ ይስሐቅ ላይ የዘመተበት ማንን ሳያማክር? ሳራን አላማከራት። ምክንያቱም ሳራን ቢያማክራት አይሳካም ነገር እንጂ ያለበለዚያ ይነግራት ነበር። ከማንም አልተነጋገርም። በቃ መታዘዝ ከእግዚአብሔር ጋር ብቻ ያለ ጉዳይ ነው። እየተነጋገርን እየተመካከርን ምን ይመስልሃል ጎበዝ፣ እንዴት ነው እንታዘዘው አንታዘዘው? እንደዚህ አይነት ነገር መጽሐፍ ቅዱስ ውስጥ የለም። እንደዚህ አይነት ነገር ያለው በጣዖት አምልኮ ውስጥ። መጽሐፍ ቅዱስ ውስጥ እግዚአብሔር ንጉሥ ነው። ባልም በእግዚአብሔር ፊት ይቆማል፣ ሚስትም በእግዚአብሔር ፊት ትቆማለች እንጂ እየተነጋገሩ እናርግለት እንዴ አናርግለት እያሉ አይደል። በአናንያና በሰጲራ ተምረናል። አይሰራም። እንደዚህ ቅድም እህታችን ስትመሰክርልን
እኔ የሚያነበብኩትን ክፍል ባሌ የሚያነብ ነበር አለች። እንግዲህ የተነጋገራችሁ አይመስልኝ። እግዚአብሔር እንደዛ የሰዎችን ልብ ሊያቀናጅ ይችላል፣ ሊያያይዝ ይችላል። መልእክቱን መንፈስ ቅዱስ በሌሊት በራእይ በህልም በተለያዩ መንገዶች የሰዎችን ልብ በቃ ሊያዘጋጅ ይችላል። እንደዛ ደግሞ መጸለይም ተገቢ ነው። እርዳን ጌታ ሆይ፣ አለማመናችን እርዳ እያል ልንጸልይ ይገባል። ግን አንዳንዱ ፈተና ከአቅም በላይ ነው የሚመስለው። ግን እግዚአብሔር ሁልጊዜ በእኛ ህይወት የሚያመጣው ነገር በሙሉ ሊያጎድለን ሳይሆን ሊያከስረን ሳይሆን የበለጠ እንድንጨምር ብዙ ትርፍ እንዲሆን ለሱ ክብር እንዲሆን ለእኛ ደግሞ በረከት እንዲሆን ነው እግዚአብሔር በህይወታችን የሚያደርገውን የሚያደርገው። የእግዚአብሔር በረከት ምን ታደርጋለች? ባለጠጋ ታደርጋለች። ምን አይጨምርበት? ሐዘን አይጨምርበት። የእግዚአብሔር በረከት እግዚአብሔር ሐዘን አይጨምርበት። እንዴት ነው ማለቴ? አሁን በሳይኮሎጂ ላስበው ካልኩ፣ ሳይኮሎጂ ስላችሁ እንደ ሰው በቃ ሰውን ማዕከል ባደረገ ሳይኮሎጂካል ሪዝኒንግ ባስብ፣ ጆብ ትራማ ውስጥ ነው ያለፈው አይደል? ኢዮብ ትራማ ውስጥ ነው ያለፈው። 10 ልጅ ቀላል ነገር ነው። ስማቸው አልተጠቀሰም። እንግዲህ ስማቸውን ሁሉ አስቡ ትዝ ሲለው እነ ዳንኤል እነ በቀለ እነ ተኮላ፣ የእኛን ስም ልስጥ ብዬ ነው። የኢዮብ ልጆች ሁሉም እኮ በአንድ ቀን የሞቱት። እግዚአብሔር ግን በኋላ ስትመለከቱ ታሪኩን ሁሉን ነገር ደግሞ ሰጠው እኮ መልሶ። እና አሁን በእኛ በሰው አስተሳሰብ እኮ ምንም ቢጨመርልኝ ግን እኔ የትናንትናው ሐዘኔ አለ ከኔ ጋር እና እንዴት ይቻላል ምናምን ልንል እንችላለን። ይሄ እንግዲህ የሰው ራሽናል ነው፣ የሰው ሪዝን። እግዚአብሔር ግን ሐዘንን ማስወገድ ይችላል፣ እንባን ማበስ ይችላል፣ መፈወስ ይችላል፣ መለወጥ ይችላል ሁኔታ። እግዚአብሔር ይችላል፣ የማይችለው ነገር የለም እሱ። እና ክፉ ቀን ሲከሰት እንዳልኳችሁ ድንገት ነው፣ ዝግጅት ያስፈልገናል። የምንቃወመው ማን እንደሆነ ባለፈውም አንስተናል። ሰውን አይደለም፣ ከሰው ጋር አይደለም፣ ከስጋና ከደም ጋር አይደለም የሚል ነገር በግልጽ እዚህ ላይ ታነባላችሁ። የምንጋደለው ከስጋና ከደም ጋር አይደለም ማለት ከአዳም ዘር ከሰው ጋር አይደለም ጦርነታችን። እነ ዳዊት ለምሳሌ የሚዋጉት ከሰዎች ጋር ነበረ። የአምላክ ጦርነት ቢሆንም ከሰዎች ጋር ነው የሚዋጉት። እኛ ግን የምንዋጋው ከሰው ጋር አይደለም ይላል ጳውሎስ። ይህን መቼም አለ ምክንያት ያስገባው አይመስለኝም። ምክንያቱም ጦርነት እኛ ከመንፈሳዊ ኃይላት ጋር ጦርነት አናቅማ። ወደ መጽሐፍ ቅዱስ ስንመጣ ይሄ ነገር ይገባል። እኛ የምናውቀው ጦርነት ከሰው ጋር፣ እሱ በቃ እሱ እንዲህ አረገኝ ነው የምንለው፣ እሷ እንዲህ አረገች፣ በቃ መንገዴ ላይ ቆመብኝ ምናምን የምንለው ሰው ነው። ግን ጳውሎስ እየነገራቸው ያለው ግን ይሄ ነገር እናንተም ላይ ናችሁ፣ ውጊያውም ላይ ነው በሰማይ ካሉ መናፍስት ጋር። ስለዚህ ይጠራቸዋል ወደዚህ ውጊያ። ለካ የሚታየው ነገር ከማይታየው ምንጭ ጋር የተያያዘ ነው። በሚታየው መንገድ ለምሳሌ አሁን በእነኚህ መናፍስቱ ሲሰሩ፣ በሰው ህይወት ውስጥ ሲሰሩ ለምሳሌ ስደትን ያመጣሉ። ክርስቲያን ትሰደዳለች አይደል? ሰዎች ናቸው የሚያሳድዱት። ይቀጠቅጣሉ፣ ይገርፋሉ፣ ይገላሉ። ግን ማን ነው ኢንስፓየር የሚያደርገው? ያን የጨለማ ኃይላት ናቸው። ይህንን በደንብ መረዳት አለብን። አስሮ የሚገርፈንን ሰው እያየነው ከሱ ጋር እንዳልሆነ ማወቅ በጣም እኮ ቀላል ነገር አይደለም። ጭራሽ የሚገርፈን ጠዋት የመገረፍ ቀጠሮ ቢኖር ለምሳሌ ሌሊት እየጸለይንለት ማደር፣ ስለሱ ስለ ቤተሰቡ ከገባን ነው ይህን የምናደርገው። እስረኛ እኮ ነው እሱ። እስረኛው ጳውሎስ ነው? አሳሪው ነው? አሳሪው እኮ ነው። ጌታ ኢየሱስ ትዝ አይላችሁም? ሊያስሩት የመጡት ሊወስዱት የመጡት ከዛ በኋላ እኔ ነኝ ሲላቸው ተደፉ። ከዛ እነሱን አንደኛውን ጆሮውን ፈውሶ፣ ያው ጴጥሮስ ገባበት እሱ በሌላ መንገድ ጦርነቱ በዛ መስሎት። ከዛ ያው እቺ ነች፣ ያው የጴጥሮስ እንግዲህ ጉልበቱ እቺ ናት። ሄዶ ጆሮ መቁረጥ ይችላል። ጆሮ ቆረጠ። ከዛ በኋላ እግሬ አውጪኝ ብሎ ጠፋ።
የሰው ጉልበት ይሁን ጀግንነት ይሁን። ግን ጌታ ኢየሱስ ያደረገውን ተመልከቱ። ይሄንን ሰውዬ ጆሮውን ፈውሶለት እንግዲህ አሁን ሲሄዱ ማን ነው አሳሪው? ኢየሱስ ነው ወይስ ማልኮስ? ማልኮስ ነው የሚመስለው፣ ግን አሳሪው እኮ ኢየሱስ ነው። በፍቅር አስሮታል። ይሄ ማልኮስ እኮ ምን አይነት ጉድ ነው እያለ ነው የሚሄደው እኮ ወደዛ። ምን አይነት ጉድ! አይቼም ሰምቼም ማለት እንዲህ እየነካካ ባንዴ ደምም የለ ምንም የለ ወደ ጎን ዞር እያለ እንዴት ነው ይሄ ነገር? እርስ በርሳቸው ራሱ እየተነጋገሩ ያው ትእዛዝ ነዋ፣ ታዘው ነው የሚወስዱት፣ ግን ግራ ተጋብተው ነው የሚወስዱት። አሳሪውን ሳይሆን እኛ የምንቃወመው የጨለማ ኃይላትን የገረፋቸው ሰውዬ አይደለም እንዴ? የፊልጵስዩስ ቤተክርስቲያን የመጀመሪያው ክርስቲያን ጳውሎስና ሲላስን ትዝ ይላችኋል? በጣም እኮ ቆስለዋል እኮ ተገርፈው። መቼም እሱ ገረፋቸው ማለቱን ትዝ አይለኝም፣ ግን የእስር ቤቱ ምንድን ነው አለቃ ነው ሞስት ላይክሊ ወይ ትእዛዝ ሰጥቷል ወይ ራሱ ገርፏል። ከዛ በኋላ የሆነውን ታሪክ ስታስታውሱ ራሱን ሊገል ነበር። ከዛ ተው አለው። በቃ ሰርስ ነው ያለው። በቃ ምን ላድርግ? ከዛ ነገሩት። እሱም ቤተሰቡ ጌታን ተቀበለ፣ አመኑ፣ ተጠመቁ። ማን ነው አሳሪው? ጳውሎስ ነው ወይስ የእስር ቤቱ አለቃ? ስለዚህ ፒክቸሩን እንድናይ ብዬ ነው። ከሰው ጋር አይደለም። እንደውም ጭራሽ ለመበዝበዝ ስንሄድ በእግዚአብሔር ስንበዘብዝ እየተገረፍን ሊሆን ይችላል። የሚያጠቁንን ሰዎች ይሆናል የምንበዘብዘው። ግን የእግዚአብሔር ኃይል ያስፈልጋል። ምክንያቱም እነሱ በጠላት እጅ ስር ስለሆኑ ነው እንደዚህ የሚሆኑት። እና ሐዋርያው ጳውሎስ አንቀሳቃሹን ኃይል ልብ እንድንል ነው የሚፈልገው። በሰማያዊ ስፍራ ያለውን የክፋት መንፈሳውያን ሰራዊት ጋር ነው ይላል። እና የክፋት መንፈሳውያን ሰራዊት የሚሰሩት ስራ ምንድን ነው? ክፋት። በቃ ሌላ ነገር ምን ይሰራሉ? የክፋት መንፈሳውያን ሰራዊት ምንድን ነው የሚሰሩት? ክፋት። ክፋት ምንድን ነው? ኢቭል ነገር ነው በቃ የሚሰሩት እነሱ። ኢቭልን በየአይነቱ ነው የሚሰሩት። እኛ ምግባችንን በየአይነቱ እንደምንሰራ እነሱ ኢቭልን በየአይነቱ ይሰራሉ። እና ምን ያደርጋሉ? ባለፈው አንስተናል። ክፋትን ሲያንቀሳቅሱ ምን ያደርጋሉ? መጀመሪያ ይለኩሱታል። ክፋትን ለኮስ ያደርጉታል። ከዛ በኋላ ደግሞ ስትሬንግዝን ያበረታቱታል። ልክ እሳት እንደምናበረታታ ማለት ነው። ከዛ በኋላ ከተቻለ ደግሞ ያራግቡታል፣ ያቀጣጥሉታል። ከዛ በኋላ ደግሞ ያስታጥቁታል። በተለይ ተቀባይነት ካገኘ ያስታጥቁታል። ከዛ በኋላ ጭራሽ ያስተምሩታል፣ ያሰለጥኑታል። ይኸው አሁን በዘመናችን እንደዛ አይደለም እየተደረገ ያለው። ክፋት እኮ ስልጠና ላይ ነው። ክፋት ትሬኒንግ፣ ክፋት ኮንፈረንስ ሞልቷል እኮ በየአይነቱ የክፋት ኮንፈረንስ። እነኚህ ክፋት ኃይላት በጣም የተደራጁ ስትራቴጂክ ሲስተማቲክ የሆኑ ናቸው። እንደዚህ የዋዛ እንዳይመስሉ። የእኛን እግዚአብሔር የሰጠንን መክሊት፣ ማስተዋል፣ ጥበብ፣ ልዩ ልዩ ችሎታዎች ለእግዚአብሔር ካላደረ ያንኑን ነገር በመጠቀም ክፋት ማራመጃ ያደርጉታል። ጄፍሪ ኤፕስቲን አይገርማችሁም እንዴ? ይህን ሁሉ ሰው እንዴት ብሎ ነው ከነኚህ ሁሉ ጋር ኔትወርክ የፈጠረው ብላችሁ አታሰቡ? ከፕሬዚዳንቱ ጋር ከምኑ ጋር እንደው ምንም ሌላ ከበስተጀርባው ያለ ኃይል አለ ምናምን የሚለውን ተዉትና ይሄ ሰውዬ እንደው ዝም ብሎ ስማርት ያልሆነ ሰው አድርጋችሁ ታስቡታላችሁ? ቀላል ሰው እኮ አይደለም። ሰው ሲመርጥ ሲለይ እሱ እንኳን ብዛም አይደለም እውቀቱ ምናምን ይላል። ይገባቸዋል ምን ማለት እንደሆነ። እንደዛ ይላል። እንደዛ እያለ ነው የሚመርጠው። ግን ክፋት ነበር ይሰራ የነበረው። በጣም ክፋት። እኔ እንደውም አላጠናሁም ይሰራ የነበረው፣ ግን በጣም የሚያስደነግጡ ነገሮች እየሰራ ነበር። ይሄ የማን ኃይል ነው እንዲህ የሚያንቀሳቅሰው? የጨለማ ኃይላት ያደራጀዋል ክፋትን። የራሱ አይላንድ ነበረው። አይላንድ ኦን ማድረግ ቀላል ነገር። 727 ፕሌን ነበረው።
እስቲ አሁን እነኚህን ሆሊውድ ያሉትን ዘፋኞችና ሙቪ አክተርስ ተመልከቱ። ለምንድን ነው ራሳቸው ነፍሳችንን እንሸጣለን የሚሉት? ለምንድን ነው? ለመደራጀት እኮ ነው። ካፒታል ለማግኘት እኮ ነው ለስራቸው። ትንሽ እሺ ብለን ከሰጠን ካፒታል ይሰጧቸዋል ማለት ሰዎች አይደሉም እኮ የሚሰጧቸው፣ ኃይላቶቹ። ከዛ በኋላ እነሱን እንደሚያገለግሉ በሚስጥር እየነገሩን በአንድ ጊዜ ይገናሉ። መግነን ብቻ አይደለም፣ ኢቭን የሃይማኖት ተቋማት ሁሉ ያከብሯቸዋል። ለምን? የክፋት ኃይላት ከበስተጀርባቸው ስላሉ። በጣም ሲሪየስ ውጊያ እንደሆነ እንድናስብ ነው ሐዋርያው ጳውሎስ። ለዚህ ነው የሚዘረዝረው። ከጠላት ጋር ነው የምንዋጋው ብሎ ማቆም ይችል ነበር ያለው፣ ግን አለቆች፣ ስልጣናት፣ ገዢዎች፣ ሰራዊት እያለ ነው ሲናገር የምናየው። ክፉ ቀን ሲከሰት ምን ይመስላል? ጠላትነት በሰዎች መካከል፣ ውሸት፣ ውንጀላ፣ ቁጣ፣ ግድያ፣ አለመግባባት፣ ኩነኔ፣ መለያየት፣ ወገንተኝነት፣ ራስ ወዳድነት፣ ጦርነት፣ የሐሰት ትምህርት፣ የሐሰት ምልክቶች፣ ብዙ ነገሮች፣ እንደዚህ አይነት ነገሮች መሆን ይጀምራሉ። ፍቅር ማጣት፣ እግዚአብሔርን አለመፍራት፣ ክፉ በየአይነቱ ይሆናል። እንዴት ነው የምንቃወመው? እኛ 7 ተግባራት አሉ ብለናል። አንዱንም ሚስ ማድረግ አንችልም። 7ቱም ክሪቲካል ናቸው። አንደኛ መበርታት አለብን። ሁለተኛ እዚህ ላይ የሚናገረው መበርታት አለብን። ሁለተኛ መልበስ አለብን። መልበስ፣ ይሄ ጦር ዕቃውን ሁሉ። ሶስተኛ ማንሳት አለብን። በመልበስና በማንሳት መካከል ልዩነት አለ። አዲሱ መደበኛ ትርጉም ማንሳትንም መልበስ ነው ብሎ ያለው፣ ግን ኦሪጂናል ላንጉጁ እንደዛ አይደለም። የኤንአይቪ ትርጉም ስለሆነ ነው። ማንሳት አለብን፣ ዩዝ ማድረግ አለብን የዕቃ ጦሩን። ከዛስ መታጠቅ አለብን ይላል። የምንታጠቀው ነገር አለ፣ መጫማት ያለብን ነገር አለ፣ የምንይዘው ነገር አለ፣ መጸለይ አለብን። እነኚህ ሁሉ እንግዲህ በእኛ ዘንድ ያሉ መሳሪያዎች ናቸው። ያው ታውቃላችሁ፣ ጸሎት አሁን ሲባል እንደ ቀላል ነገር ሊመስለን ይችላል፣ ግን ቀላል ነገር አይደለም። በጣም ከባድ ነገር ነው። ቅዱሳን እንዳይጸልዩ ነው የጨለማ ኃይላት የሚፈልጉት። ምክንያቱም ቅዱሳን በትክክል ከጸለዩ ድምፃቸው ከፍ ሳይል እንዲሁ በቃ ጀስት ድክም እንዳሉም እንኳን ቢጸልዩ የሚሆን ነገር አለ፣ የሚሰራ ስራ አለ። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ነው የሚለው ያዕቆብ። ይሄን ያለው ያዕቆብ ከፎቅ ላይ ተወርውሮ ነው የተገደለው። እና ስለ ያዕቆብ በታሪክ የሚነገረው እንደሆነ ነገራችሁ፣ ጉልበቱ በጣም እንትን ብሏል። ምንድን ነው የሚባል ይሄ ካለስ፣ በአማርኛ ምንድን ነው ካለስ? ግግር ያለ በቃ። ለምን ይመስላችኋል ግግር ያለው? ፒሎ አይጠቀምም ነበር ማለት ነው ሲንበረከክ። እኔ ፒሎ እጠቀማለሁ፣ እኛ እንጠቀማለን ፒሎ፣ ወይም ካርፔት ላይ ነው። እሱ ግን ስለማይጠቀም ግን ምን ያደርግ ነበር ማለት ነው። ስለዚህ ዝም ብሎ ቃላት ለመሙላት አይደለም። ያዕቆብ ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራው ኃይል ታደርጋለች ያለ ስለሚያውቅ ነው። የጸሎት ሰው ስለሆነ ነው። ጸሎት ፓወርፉል ነገር ነው፣ መሳሪያ ነው ራሱ። እሱ ራሱ መሳሪያ ነው እና እነኚህን 7 ነገሮች ማድረግ ከኛ ይጠበቅብናል። መበርታት የሚለውን ባለፈው ሳምንት መበርታት የሚለውን አይተን ነበር። ዛሬ ደግሞ መልበስ የሚለውን ለማየት ነው የምንሞክረው። መበርታት የሚለውን ግን ስንመለከት ድካም ምን ይመስላል የሚል ነበር ያየነው። ድካም ምን ይመስላል? መበርታትን ስንመለከት ድካም ምን ይመስላል ብለን ስናይ 3 ነገሮችን ያነሳነው። 1 አለማመንን ይመስላል፣ 2 ስጋዊነትን ይመስላል፣ 3 የተበረዘ እውቀትን ይመስላል ብለን አይተን ነበር ያለፈው ሳምንትን መልእክት ላይ ታስታውሳላችሁ። እና መበርታት ግን ግድ ይላል። መበርታት ግድ ይላል። አሁን በዚሁ በኤፌሶን መጽሐፍ ውስጥ በመንፈስ ቅዱስ ተሞሉ ይላል። በኤፌሶን ምዕራፍ 3 ላይ ጸልያለሁ በውስጥ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ። የጌታ ደስታ ደግሞ ምንድን ይላል? በነህምያ ኃይላችሁ ነው ይላል። ስለዚህ መበርታት ደስታ ውስጥ መሆን፣ በመንፈስ ቅዱስ መሞላት፣ መዘመር፣ ተሞልቶ መዘመር እና ደግሞ በመንፈስ ቅዱስ በቃ መመላለስን
የሚያመለክት ነገር አለው። ጳውሎስ በመንፈስ ቅዱስ መሞላቱ እንዴት እንደሚታይ ላሳያችሁ እፈልጋለሁ። መንፈስ ቅዱስ ተሞልቶ የነበረው ጳውሎስ አሁንም እንግዲህ ብዙ ማስተካከል ያለብን ነገር አለ። መሬት ላይ እየተንፈራገጠ አይደለም ጳውሎስ በመንፈስ ቅዱስ መሞላቱ የታየው። መንፈስ ቅዱስ የተሞላው በምን እንደታየ ልንገራችሁ። እስር ቤት ሆኖ ደብዳቤ ይጽፍ ነበር። ሲጽፍ ዝም ብሎ አንድ ሐሳብ ደጋግሞ ይመጣለታል። በጌታ ደስ ይበላችሁ ይላል። መሀል ላይ እየጨመረ ደስ ይበላችሁ፣ ደግሜ ነው የምለው። አሁንም እንደገና አወራለሁ። በጌታ ደስ ይበላችሁ። ኧረ ያዛት ይላል። አይጧን እስር ቤት ውስጥ እኮ ነው። እስር ቤት ውስጥ አይመችም። በረደኝ። ኧረ እንደው ጢሞቴዎስ እንደው በቃ ቶሎ በመጣ ብርድ ልብሱን ይዞ በመጣ ይላል። ግን ደስ ይለዋል። በመንፈስ ቅዱስ መሞላት ማለት ነው። ኑሮ አይመችም፣ ሁኔታ አይመችም፣ ወደፊት መሄድ፣ በጌታ ደስ መሰኘት ኃይል ነው። ይሄ ኃይል። ስለዚህ በመንፈስ ቅዱስ መሞላትን ሚስቴክ ልናደርገው አይገባም። በኑሮ መመቸት፣ ኑሮ ሲመችም እኮ ደስ ይላል። ለምሳሌ አሁን እኔ ሄጄ አላቅም እንጂ ሀዋይ ስናስበው በምናቤ ሳስበው ደስ ይላል አይደል? እዛ ቢቹ ዳር ላይ ዘርግተን በቃ ቁጭ ብለን በቃ ውሃውን ማየት ብሉ ዋተርስ መሰለኝ ሳሳት ደስ ይላል። በቃ አሪፍ ነው በጣም እና አሪፍ ነው ማለት መጥፎ ነው እያልኩ አይደለም። አሪፍ ነው። አቤት እሱን ደስታ እና ጳውሎስ የሚያወራው ደስታ መካከል ያለው ልዩነት በቃ እንደው በፍጹም እኮ ነው የማይገናኙት። እንደዚህ ናቸው። እንደው እንደዚህ እንኳን አይደሉም። እንደዚህ ይሄ በጌታ መደሰት ማለት ሁኔታ ቢመች ባይመች። ለዚህ ነው ጳውሎስ ምንድን ነው የሚለው? ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ይላል፣ ስለ ብርታት ሲያወራ። ግን በዛ ውስጥ ምን ይላል? መራብን አውቃለሁ ይላል። መራብ ብቻ ግን አይደለም ችግሩ፣ መጥገብንም አውቃለሁ። ሁለቱም ችግር ናቸው። ጌታ ካረዳን ሲርበንም ሰለሞን ብሏል እኮ አይደል? እንደ ሁለቱንም አታምጣብኝ፣ በቃ ራቡም ይቅር ጥጋቡም ይቅር፣ እንደው መካከል ላይ ሚድል ኢንካም ልሁን። ትዝ ይላችኋል? ምሳሌ ውስጥ አለን። ሚድል ኢንካም አድርገኝ። ዌልዚ መሆን አልፈልግም። ድሃ ከሆንኩ ምን አደርጋለሁ? እሰርቃለሁ። ዌልዚ ከሆንኩ ደግሞ ልቤ ያብጥብኛል። ስለዚህ ሚድል ኢንካም አድርገኝ። አሁን ወደዚህ ግን ስንመጣ በመንፈሱ የበረታ ሰው ግን ባለጠጋ ሲሆን ምን ይላል መሰላችሁ? ያዕቆብ ላይ እንደሚናገረው ይሄ ሁሉ ውርደት ነው ይላል። ውርደት ነው፣ ሀብቱ ውርደት ነው፣ ይሄ ሁሉ ጠፊ ነው፣ ኃላፊ ነው እያለ በውርደቱ ነው የሚመካው፣ በመጥፋቱ። ድሃውን ስታዩት ደግሞ እኔ እኮ በቃ ሳላውቅ ነፍሴ በከበረ ሰረገላ ይላል። ማለት ምን ማለት ነው? ከፍታ ላይ ነኝ ያለሁት። የሚመካው በማጣቱ ወይም በማግኘቱ አይደለም፣ በክርስቶስ ባለው እውነታ። ይሄ ግን አቅም ይጠይቃል እላችሁ ነው። ይሄ አቅም የሰው አቅም አይደለም፣ መንፈስ ቅዱስ ሊሞላብን ያስፈልጋል። ለዚህ ነው ጳውሎስ የሚላቸው ይሄ ብርታት የእናንተ መሆን አለበት። ይሄ ብርታት የእናንተ ካልሆነ ለክፉ ቀን የተዘጋጃችሁ አይደላችሁም ነው እያላቸው ያለ። ስለ መልበስ ስንመለከት ቁጥር 11 ላይ ምን ይላል? በርቱ ካለ በኋላ በጌታና በኃይሉ ችሎት የበረታችሁኑ ካለ በኋላ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ስለ መልበስ ይነግራቸው። ልበሱ። ይሄ ቃሉ ልበሱ የሚለው ቃል ምን ማለት ነው? ይሄ እንትኑ ኦሪጂናል ላንጉጁ በሆነ ልብስ ውስጥ ማጥለቅ እንደ ማጥለቅ ማለት ነው። ወይም እዛ ውስጥ እንደ መግባት ቱ ሲንክ ኢንቱ ጋርሜንት ይላል። እንደ መግባት እና ወይም ደግሞ በላያችን ላይ ሲወርድብን፣ ለምሳሌ ኃይል መንፈስ ቅዱስ በእናንተ ላይ ምን በሆነ ጊዜ? በወረደ ጊዜ ኢንዳውድ መሆን። አሁን አንዳንድ ልጆች እናውቃለን፣ እግዚአብሔር ልዩ የሆነ ስጦታ ይሰጣቸውና በትንሽ ዕድሜያቸው አዋቂ የማያውቀውን ነገር ሁሉ ያውቃሉ። በቃ እንዴት ነው የሚችሉት ትላላችሁ? እነ ቤትሆቨን
በህፃንነታቸው ሞዛርቲውን ቤቶፈን ከሁለቱ አንዳቸው በህፃንነታቸው በቃ እንትኑን ይሄ ሙዚቃውን ሲጫወቱ ያላቸው ልዩ የሆነ የእግዚአብሔር ስጦታ ናቸው እና ምን ይባላል ይሄ ስፔሻል ምንድን ነው ይባላል ስፔሻል ቃሉ ጠፋኝ ኢንዳውድ የሚለውን ለማለት ነው ኢንዳውድ በቃ ልዩ ስጦታ ያለው ሰው ይባላል እንደዚህ አይነት ሰው ልዩ ስጦታ ነው ያለው መልበስ ማለት እንደዚህ አይነት ሐሳብ አለው ቱ ቢ ኢንዳውድ መልበስ አለብን በዛ ነገር ውስጥ ለብሰን ነው ከነኚህ ከጨለማ ኃይላት ጋር የምንገናኘው ነው የሚለው እንድታገኙት ነው ልክ አስትሮናቶቹ ወደ ስፔስ ሲሄዱ አይታችሁ እንደሆነ ይገባሉ እዛ ውስጥ ገብተው እንዲህ እያሉ ነው የሚሄዱት አይደል ለብሰው ልበሱ ነው የሚለው ልበሱ መልበስ ምን ማለት ነው በቃ የሆነ ነገር ለማድረግ የሆነ አክሽን የሆነ ነገር ለመስራት የሚያስፈልገውን ዝግጅት አድርገን መገኘት መታጠቅ የሚል ነገር አለ ለምሳሌ ትዝ ይላችሁ እንደሆነ ጌታ ኢየሱስ በሉቃስ ወንጌል ላይ ምዕራፍ 12 ላይ እንደዚህ ይላል ወገባችሁ የታጠቀ መብራታችሁም የበራ ይሁን ጌታ መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ ይላል ወገባችሁ የታጠቀ መብራታችሁ የበራ የሚለው ሐሳቡም ተሰናዱ የተሰናዳ ማንነት ነው የሚለው ልበሱ እስራኤል ከግብፅ ሲወጣ ትዝ ይላችሁ እንደሆነ ምን ተነግሯቸው ነበረ ምግቡን መብላት የነበረባቸው ሌሊት ወገባችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ ብሉት ምን አለ አሁን በትሩ ቁጭ ቢል በቃ እንደዛ ነው ያላችሁ በቃ ተዘጋጅታችሁ ስለዚህ በትሩን ይዞ በእግራችሁ ነው አይደል በትሩን ይዛችሁ ብሉ ፖይንቱ ተሰናድታችሁ ሬዲ ፎር አክሽን መልበስ የሚለው ሐሳብ እሱ ነው ስለዚህ ስለ መልበስ ስናስብ ስለ ብርታት ስናስብ ድካም ምን ይመስላል ብለን ነበር ስለ መልበስ ስናስብ አለመልበስ ምን ይመስላል ብለን እንጠይቃለን አለመልበስ ምን እንደሚመስል ልንገራችሁ አጠቃላይ ኑሯችን ሲታይ ያለበሰ ሰው ስጋዊ ክርስቲያን ነው ስጋዊ ክርስቲያን አለበሰ ስጋዊ ክርስቲያን ይሄንን አንደኛ ቆሮንቶስ ምዕራፍ 3 ላይ ሄዳችሁ ማየት ትችላላችሁ አንከፍተውም ግን ባጭሩ ባለበሰ ሰው ህይወት የሚገለጠው የስጋ ስራ ነው የሚገለጠው ለምሳሌ መጣላት መከራከር ዝሙት ርኩሰት መዳራት በተለያየ ነገር ውስጥ መጠመድ ይሄ ያለ መልበስ ምልክት ስጋዊነት ያጠቃው ህይወት እና ጳውሎስ እዛ ላይ ምን ይላል ሰው ብቻ መሆን ማለት ነው ይላል እንዴ እናንተ እንደዚህ ማድረጋችሁ ሰው ብቻ መሆናችሁ አይደለም ምን ይላል እንዴ ታዲያ ምንድነው ሰው ብቻ ሜር ሜን ሰው ብቻ ናችሁ እንዴ ታዲያ ከሰው ሌላ ነን እንዴ አዎ ስለብስ አይደለም ሰው ብቻ አይደለም አለመልበስ ሰው ብቻ መሆን ማለት ነው እኔ ጳውሎስ ነኝ እኔ አጵሎስ ነኝ ምናምን የሚል ወገንተኛነት ምናምን ይሄ ሁሉ ያለመልበስ ምልክት ነው ሰው ብቻ ስለሆነ መንፈስ ቅዱስ እንዲህ አለኝ ሳይሆን ያለው ምንድነው እኔ እንዲህ እኔ እንዲያ በቃ ማን ነው ሬፈረንስ እኔ በቃ ከኔ ለኔ በኔ ከሚለው አናልፍ የስጋዊ ክርስቲያን ምልክት እና ለስጋ ፍላጎትና ሐሳብ ጥቅም ብቻ ትኩረት የምንሰጥ ሐዋርያው ጳውሎስ በሮሜ ምዕራፍ 13 ላይ ሲናገር ክርስቶስን ለብሳችሁታልና ለስጋ ምንም አታስቡ ስለዚህ አለመልበስ አንዱ ስጋዊነት ነው ሌላ አለመልበስ ምን ይመስላል ወገባችሁን በእውነት ታጥቃችሁ የሚል ነገር አለ አይደል እውነትን አለመታጠቅ አለመልበስ እሱ ነው እውነትን አለመታጠቅ ምን ማለት ነው በህይወታችን ብዙ ውሸትና ግብዝነት አለ
ምን ይመስላል እስቲ? ፍቅራችን ስጋዊ እንጂ የመንፈስ ፍሬ የሆነው አይደለም። ካለበት የሚወዱንን እንወዳለን፣ የሚጠሉን የሚመስለንን እንጠላለን። በቃ እኛ ነን ሬፈረንሱ። ለእኔ የሚመቸኝ ጋር እሆናለሁ፣ ለእኔ ካልተመቸኝ አልሆንም። ስለዚህ ግብዝነት ያለበት አይነት ሐዋርያ ጳውሎስ ሮሜ ምዕራፍ 12 ላይ ይላል፣ ያንን ፍቅራቸው ያለ ግብዝነት ይሁን ይላል። ሌላው እውነተኛ ጽድቅ የለም በሕይወታችን። እንደው እናወራታለን፣ ጽድቃችን ክርስቶስ ነው ምናምን፣ እሷን ሁሉም ይወዳታል። ጽድቁ ክርስቶስ የሆነ እኮ የሚመላለሰው በምንድን? በጽድቅ ነው። በጽድቅ ጻድቅ የሆነ እርሱ በምን ይኖራል? በጽድቅ ይኖራል ይላል። አንደኛ ዮሐንስም ላይ ይናገራል። ከእግዚአብሔር የተወለደ ሁሉ ምን አያደርግም? ኃጢአትን ፕራክቲስ አያደርግም። ስለዚህ እውነተኛ ጽድቅ የለም። በእንደዚህ አይነት ህይወት ውስጥ ግብዝነት አለ፣ ውሸት ነው እና አምልኮ ኃይል የለውም። ስለ እግዚአብሔር መሰጠት ምናምን እናወራለን እንጂ ኃይል የለም። ይሄ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል እንደሚለው። በቃ ለምሳሌ ትልልቅ ቃላትን አሁን እዚህ ለእናንተ ባወራላችሁ ወይም ብዘምር፣ አሁን በጣም ሰሞኑን ሰምተን የወደድነው አንድ መዝሙር አለ። ሙሉዬን ምን አድርገው ውሰደው፣ የሚቀርህ አይኖር። ደስ አይልም? ይሄን መዝሙር የለጠፉት ሰዎች አሁን አስተካክለውታል። ስናወራ ሰሙን መሰለኝ፣ በሚስጥር ማለት ነው። እንዴት እንደሰሙን አላውቅም። ሙሉውን ብለው ነበር የጻፉት። ምን ነካቸው? ሙሉዬን ነው የሚለው። ሙሉውን ውሰደው። አያችሁና ሙሉዬን መካከል ልዩነት አለ። ሙሉውን ውሰደው፣ ሙሉዬን ውሰደው ይለያል። በጣም ነው የሚለያይ። ሙሉውን ውሰደው ምኑን? ያንን እዛ ጋር ያለው ሙሉዬን ውሰደው ማለት ውሰደኝ እና መዝሙሩ ሙሉዬን ውሰደኝ ነው የሚለው ዘማሪው። እና ሰማሁትና ይሄ ዘማሪ ይሄ ነገር በእውነት እንደው ገብቶት ነው ምናምን ሁሉ አልኩኝ። የሚለው ነገር በጣም ከባድ ስለሆነ ምንም አይቀር የመጽሐፍ ቅዱስ ሰዎችን በሙሉ እየጠቀሰ እንደ አብርሃም ተስፋዬን ልስጥ። ማንን ማለት ነው ተስፋዬ? ይስሐቅን። እንደ ሐና በኩሬን ልስጥ። ማንን ማለት ነው? በቃ ገና ምንም ሽታውን ብላለች ዘማሪዋ አይደል? ሽታውን እንኳን ሳልጠግበው ልስጥ። ሌላ ደግሞ እንደማን ነው? እንደ ዮሴፍ ልታመንልህ። በቃ ሁሉንም ቢብሊካል ካራክተርስ በቃ እንደዚህ ነው መሆን የምፈልገው። ማለቴ ትክክለኛ እኮ ነገር ነው። እውነተኛው የክርስትና ሕይወት ያ ነው። እና ግን እንደዚህ አይነት መዝሙሮች እኮ እስራኤላውያን ይዘምሩ ነበር። የሚያስደንቁ የሚያስደምሙ መዝሙሮችን ይዘምሩ ነበርና ጌታ ግን ምን አለ መሰላቸው? አይ ውሸታቸውን ነው አለ። በከንፈራቸው ነው፣ ልባቸው የለም ከኔ ጋር። በከንፈሩ ያመልከኛል፣ ልቡ ከኔ ራቀ ነው አለ። አይከብድም ይሄ ነገር? ያሳዝናል። በእውነት እንደው እውነተኛ የእግዚአብሔር ነቢይ አሁን እዚያ እንደዚህ በሚዘምሩበት ጉባኤ ማለት ነው እስራኤላውያኖች መካከል እንደ ሚክያስ ያለው ገብቶ ውሸታቸውን ነው ቢል ተነስቶ አይመችም እኮ። ግን መንፈስ ቅዱስ እንደዚህ ይናገራል። ስላልተፈቀደለት ነው እንጂ ይናገራል። መንፈስ ቅዱስ እኛን እንዲያጽናናን ብቻ ስለምንፈልግ ነው። ግን ትክክለኛውን መጽናናት የሚያለማምደን እውነቱን እየነገረ ነው። ለዚህ ነው መንፈስ ቅዱስ የሚናገረውን ጆሮ ያለው ይስማ የሚለው። እና እውነተኛ ያልሆነ ጽድቅ፣ ያልታጠቀ ህይወት ማለት ነው። ምን አይነት መሰላችሁ? ሌላ ፒክቸር ሲሰጥ ሰውየው ወይም ሴትየዋ ወይም ችህት ወይም ያ ወንድም በጓዳ ሌላ፣ በአደባባይ ሌላ መሆን ማለት ነው። የገዛ ልጆቻቸው ሲያዩዋቸው ለምሳሌ ወላጆቻቸውን የአደባባይ ሰውና የቤት ሰው ያያሉ። ዳዲ እኮ ይላሉ። ወይም አባዬ ነው አይደል? በእኛ ካልቸር አባዬ እኮ ቸርች ሌላ ነው፣ ቤት ደግሞ ሌላ ነው ይላሉ። ለሰው አያወሩም። ይሄንን ታውቃላችሁ። ልጆች ስለ ልጆች እንደው ድንገት ካላወቃችሁ እናንተም ልጆች ነበራችሁ ታውቃላችሁ ብዬ አስባለሁ። ልጆች ወላጆቻቸውን በጣም ፕሮቴክት ያደርጋሉ። ለወላጆቻቸው ገመና ይጠነቀቃሉ። ግን እነሱ ግን አይታለሉም። ክፋቱ እሱ ነው። ለዚህ ነው የወላጆቻቸውን እምነት ልጆች የማይከተሉት።
ሁሉን ነገር ይቀበላሉ፣ ግን እምነታቸውን አይከተሏቸው። ምክንያቱም ውሸት ነው፣ ፌክ ስለሆነ፣ ካውንተርፊት ስለሆነ ልጆች የወላጆቻቸውን አይከተሉም። ሪል አይደለም። ስኖትሩ ዳዲ በጣም ሲሪየስ ናቸው፣ ቸርች አይቀሩም ይላሉ ልጆች። ምህረት ሲያደርጉ ማለት ነው። ቸርች አይቀሩም፣ ፌስፉል ኮሚትድ ናቸው፣ ቸርች ይገኛሉ። ግን ቤት እንደዛ አይደሉ፣ ለብቻ እንደዛ አይደሉ ይላሉ። ሁለት አይነት ሰው፣ በአደባባይ ሌላ፣ በጓዳ ሌላ። አንደኛው እውነተኛው ነው፣ ሌላኛው እውነተኛው ያልሆነው ደግሞ ምንድን ነው? እሱ ተዋናዩ ነው፣ ፐርፎርም የሚያደርገው በአደባባይ። ጌታ ይመስገን ይላል። ጌታ የተመሰገነ ይሁን። ሁሉ እሱ በቃ ይችለዋል እኮ ጌታ ይችለዋል። ማታ እኮ እኔ ከዚህ ውስጥ የምወጣበት ነገር እንዴት ነው አላቅም። እኔ በቃ አቅቶኛል፣ ከብዶኛል። ጥሩ የሚሆነው ምን ነበር መሰላችሁ? ማታ ተስፋ ቆርጬ፣ ቅድም እንዳለን ወንድማ ተስፋ ቆርጬ በቃ የት ልግባ ብዬ ነበር። እግዚአብሔር ዛሬ ያጽናናኝ። ልጆቹ ሲሰሙ ዳዲ እንዲህ እውነቱን ነው የሚናገረው ይላሉ። እውነቱን ነው የምትናገረው ማሚ ይላሉ። ስለዚህ እውነትን ታጠቁላል። ቢያምም እውነቱን መታጠቅ ያለ መልበስ ችግሩ። እግዚአብሔር የእኛን ፐርፎርማንስ ወይም የሚመስለው ነገር አይደለም እሱ የሚፈልገው፣ እውነተኛ ነገራችን የሚፈልገው። እኔን ጌታ ሆይ፣ ዘማሪው ምንድን ነው ያለው? ድካም ይዞ መጸለይ ትቻለሁ፣ አይኔ ማንበብ ለማየት ታውሯል፣ በቃ ደክሞኛል። እንዲህ የሚል ሰው ለብሷል። ለመታጠቅ ለመልበስ ራሱን ያዘጋጀ ሰው። እሺ፣ አንድ አጠቃላይ ስጋዊ ክርስትና ህይወት፣ ሁለተኛ አለመታጠቅ ይመስላል፣ አለመልበስ፣ ሶስተኛ አለመጫማት እሱም አለመልበስ ነው ማለት። አሁን ኮረኮንች የሆነ ቦታ ላይ ጫማ ያደረግንና ያላደረግን እኩል ብንሄድ ያስታውቃል። ያደረግንና ያላደረገው ከኋላ ዝም ከሩቅ ናችሁ ብታዩ ያደረገውና ያላደረገውን ማውቃችሁት እንዲህ ሲል ታያላችሁ። ያደረገው ያው ይሄዳል፣ አለው፣ ኩሽን አለው፣ አቅም አለው። ስለዚህ አለመልበስ አለመጫማት ይመስላል። ምን ማለት ነው? ስናወራ ከሰዎች ጋር ስንነጋገር በሰዎች ህይወት ውስጥ ንግግራችን ተስፋን አይጭርም። በሰላም ወንጌል እግሮቻችሁ የተጫሙ ሁኑ ሲል ምን ማለት ነው? ኔሴሰርሊ ኢየሱስ ማለት ብቻ እኮ አይደለም። የሰላም መልእክት እኛ ጋር አለ ወይ? ሲያወሩን ሰዎች ተስፋ ውስጣቸው ይጫራል ወይ? ለምሳሌ ሰዎች ስለ ኢኮኖሚው ውድቀት ይነግሩናል። ስናወራቸው ኢትስ ኦኬ፣ እግዚአብሔር አለ፣ እግዚአብሔር እኮ ወፎችንም ይመግባል፣ ያኖረናል። ኢኮኖሚው መጥፎ ቢሆንም እንኳን እግዚአብሔር እኮ የፈጠረውን ሆድ ያበላል። እግዚአብሔር የሚፈልጉትን ከመልካም ነገር አያጎድልባቸውም ማለት ዝም ብሎ ሳይሆን በሕይወታችን ያመንነውን የለበስነውን ነገር ለሰዎች መጽናናት፣ መበረታታት አቅም እንዲሆናቸው የሚነገር ነገር አለን ወይ? ከተጫማን ነው ያ የእግዚአብሔርን የተስፋ ቃሎች የምናስብ ከሆነ። ምክንያቱም የእግዚአብሔር የተስፋ ቃሎች ሁሉ ሰላም አላቸው ውስጣቸው። እና ግን ያልለበሰ ሰው ምን ይመስላል? ንግግሩ ተራ ኢኮኖሚ ወድቋል፣ ኧረ እባክህ እንደው በቃ ብሎ አብሮ ዘጭ፣ እንደዚህ ሆነ አብሮ እዛው ዘጭ። ምንም በቃ ዲፍረንስ ማድረግ የማይችል ተራ ተመሳስሎ የሚሄድ ለየት ያለ ነገር የሌለው ስንሆን ማለት አልተጫማንም ማለት ነው። እና ንግግራችን አለማመናችንን ያሳብቅብናል፣ ይገልጣል። ሰው ይሄ ዲሰርንመንት ያለው ሰው ሲያዳምጠን ምን ያውቃል? ወንድሜ ባዶ እግሩን ነው ይለናል። ባዶ እግሩን ነው ይላል። ለምን? ይታወቃል። ጠዋት በእግዚአብሔር ቃል ታንጾ ተሞልቶ በመንፈስ ተሞልቶ ወጥቶ የነበረ ያለ ሰው ጨዋታ መካከል ያስታውቃል። የለበሰ ሰው ያስታውቃል። የሆነ እግዚአብሔር መንፈስ ጋር ኮኔክትድ ነው። መንፈስ ቅዱስ ያቀብለዋል ሀሳብ የሚለው ነገር አለ።
ተስፋ የሚሰጥ ነገር አለ። ኢቭን በጣም በሚያስፈራ በሚያስደነግጥ ቦታ እንደውም የበለጠ ይደምቃል ይሄ ሰው አይደል? ጨለማ ውስጥ ይደምቃል። ለምን? ምክንያቱም እሱ ጋር ያለው እግዚአብሔር ከዚህ ሁሉ በላይ ስለሆነ ማለት ነው። በሰላም ወንጌል መጫማት ማለት ይሄ ነው። ዝም ብሎ ወንጌል መመስከር ትራክት መስጠት ብቻ አይደለም። መጫማት አለብን። መጫማት የሚለው እኮ ቤዚክሊ ከእግራችን ጋር ልክ ሰንደል እንደሚታሰር መታሰር አለበት። እኛ ውስጥ በሰላም መሞላት አለብን። እንዴ ስታስቡት ከእግዚአብሔር ጋር ራሱ እኛ አሁን በክርስቶስ ኢየሱስ በማመናችን ከመጽደቃችን የተነሳ ሰላም ያለን መሆኑ ይሄ እኮ በጣም አፍ የሚያስይዝ ነገር አይደለም። ከአምላካችን ጋር ሰላም ያለን ሰዎች ነን። ይሄንን እያሰብን ማለት ነው። እና ደግሞ ራሱ ክርስቶስ ነው ሰላማችን። ይሄን እያሰብን በዚህ ውስጥ ሆነን ግን ብዙ ጊዜ ምንድን ነው መሰላችሁ ያልተጫማ ሰው እንዲሁ ሃይማኖታዊ ቃላትን ወርወር ያደርጋል። ግን እውነተኛ የእምነት አቋም ግን የለው። እንደው ያስታውቃል። ራሱ ቃላቶቹ ራሱ አይመጥኑትም። ምን ማለት ነው? አንዳንድ ሰነፍ የጥበብን ቃል ሲናገር ብሎ ምሳሌ ላይ የሚናገረው ትዝ ይላችኋል። ሰነፍ አፍ ላይ ጥበብ ቃል እንትን ነው፣ ደስ አይልም። አለቦታው ሲያወራ ማለት ነው። ትዝ አላችሁ? ጥቅሱን የት ጋር እንደሆነ አላስታውስም። ግን ሰነፍ በህይወቱ ሰነፍ የሆነ አሁን በቀደም አንድ የሆነ ምሳሌ አንስተውልኝ ነበረ። የሆነ ተቋም ውስጥ ለመመረጥ ማለት የማህበራዊ ተቋም ለመመረጥ አንድ ሰውዬ በጣም በቃ ራሱን አቅርቧል እና አዝነው ነው የሚነግሩኝ። ይህንን የሚነግሩኝ ሰዎች እኔ ሰውየውንም አላውቀውም። እንደው እንትና ይባባላል። እንትና አሁን እሱ አይገርምህም? ለመመረጥ ማሰቡ ምን ነው እቤቱ ያለው ጉድ ከሚስቱ ጋር ከልጆቹ ጋር ቤቱ የተበላሸ እንዴት ብሎ ነው ማህበራዊ ለውጥ አመጣለሁ ብሎ እዛ ሊመረጥ የሚፈልገው ምናምን እያሉ ያወራሉ። ማለቴ እውነት ስለሆነ እኮ ነው። እሱ ግን አይታየውም። እሱ በእሱ ቤት ይካን ይመስለዋል ሄዶ በቃ ማህበራዊ ነገሩን ሁሉ ሊያስተካክል የሰው ችግር ሊፈታ ቤቱ ያለውን ሜስ ዘንግቶ እና ይሄ የምናወራው ነገር ካልታጠቅን ትርጉም የለው። መታጠቅ መልበስ አለብን፣ መጫማት አለብን። የሰላምን ወንጌል መጫማት አለብን። ከዛ ይሄ እንግዲህ ኦብቪየስሊ ስለ ክርስቶስ መስበካችንን ሁሉ ያካትታል። ሌላ መከላከያውን አልያዝንም። ምናልባት ይሄንን እዚህ ጋር ባቆም ይበቃል። መከላከያውን መያዝ ነው መጫማት የሚለው ላይ ላቁም። ግን ምን ትንሽ መጨመር የምፈልገው ሁሉን ፈጽመን መቆም ምን ይመስላል የሚለውን ላንሳ። ሁሉን ፈጽመን ማለት በውጊያው በዛ በክፉ ቀን ሁሉን ፈጽመን መቆም ለብሰን ታጥቀን ከሆነ በሚገጥመን ነገር እምነታችን እየጠነከረ ይመጣል እንጂ አንዳከምም። በሚገጥመን ፈተና ውስጥ እምነታችን እየጠነከረ ይመጣል። ምን ማለት ነው? ቁርጠኝነታችን ከመቀነስ ይልቅ ይጨምራል። ኮሚትድ እንሆናለን የበለጠ ለእግዚአብሔር ነገር። የጠላትን ሽንገላ ደግሞ የበለጠ መለየት አቅም እናገኛለን በሚገጥመን ነገር እና ደግሞ በአምላካችን ከምናገኘው ደስታ የተነሳ ድል የተነሳ ሐሴት እናደርጋለን። ደስ ይላል እኮ ጠላት ሲሸነፍ ውስጣችን የሚሰማን እግዚአብሔር እንደረዳን እግዚአብሔር እንዳገዘን እንደሚያግዘን ስናይ በእኛ በታናናሾቹ እንደምንዘምረው ማለት ነው። በእኛ በታናናሾቹ ምናምን በቃ ጎልያድ ሲዘረር ስናይ ደስ እኮ ይላል። በጣም መዝሙር ነው ከዚያ ውስጥ የሚፈልቀው። ሌላ እምነታችን እየጠነከረ ይሄዳል። ወደኋላ ደግሞ አናፈገፍግም፣ በጽናት እንቆማለን። እሱን ነው እዚህ የሚለው ሁሉን ከፈጸማችሁ በኋላ ሁሉንም ፈጽማችሁ ለመቆም ነው የሚለው። በአዲሱ መደበኛ ትርጉም በጽናት ለመቆም ነው የሚለው። ዓላማችን አቋማችን የቆመ እንድንሆን መንገዳገድ አንፈልግም፣ ወደ ኋላ መሄድ አንፈልግም። በቃ ወደፊት ብቻ ቆመን መሄድ እንድንችል ነው የሚፈለገው። ወደ ኋላ እንዳንሄድ እንዳንንገዳገድ ነው የሚፈለገው እና በጽናት መቆም ሲል አቋማችንን እንድንቀይር ተግዳሮት ወይም ተቃውሞ ሲገጥመን እምቢ እንላለን። እምነታችንንና ደግሞ በማመናችን የምናደርገውን ነገር አጽንተን እንይዛለን።
ማን ላይ ነው ጠላት ይሄንን ጥቃቱን የሚያነጣጥረው? በፍጹም ልባቸው ጌታን በሚፈልጉት ላይ ነው። በፍጹም ልባቸው ጌታን በሚፈልጉት ላይ ነው። ስለዚህ ዝግጅቱ መቼ ይጀምር? አሁን ጀምሮ መዘጋጀት አለብን። ቃጠሮ ሁሉ አለ። በእግዚአብሔር ፊት እኔ የምላችሁ እኔም ለራሴ የምምለው ምንድን ነው? እነኚህን እርግጠኛ ነኝ ብዙዎቻችን በቃላችን እንወጣቸዋለን። የቃጠሮቹ ሰይፉን፣ ጋሻውን፣ ቁሩን ምናምን እያልን እናውቃቸዋለን። ግን እኔ አሁን በእግዚአብሔር ፊት ማድረግ ያለብን ብዬ የምለው ምንድን ነው? እናላምጠው። ይሄን እውነት በደንብ እናላምጠው። በእግዚአብሔር ፊት ጌታን እየጠየቅን ኢንሳይት ስጠኝ ጌታ ሆይ እና ደግሞ ከህይወታችን ጋር እናገናኘው። ምክንያቱም አሁን ሳናስተውለው ጠላት እያጠቃን ያለ ብዙ ነገር አለ፣ ጠላት ያልመሰለን። ስለዚህ አሁን እንድንነቃም ነው እግዚአብሔር የሚፈልገው እና ጌታ ሆይ አሳይ። ጠላት ሁለት ነገር ያደርጋል። አንድ ራሱን መሰወር ይፈልጋል። ሌላ ነገር ወይም ሌላ ሰው እንዲመስለን ይፈልጋል ሲሰራ ማለት ነው። ምክንያቱም ራሱን መሰወር ቢፈልገው ያው ሌባ ስለሆነ ነው። ሌባ ነኝ ብሎ እጁን አያወጣም። ሌላ ደግሞ ምን ያደርጋል መሰላችሁ? ራሱን ከልክ በላይ ደግሞ እንድናስበው ደግሞ በቃ አንዴ አገኘ በቃ ለካ ጠላት ነው ብለን ስንል በቃ እንደ ሁሉ ነገር ጠላት እንዲመስለን ደግሞ ይፈልጋል። ሁሉ ነገር ማለት ነው የራሳችንም ስንፍና ጠላት እንዲመስለን፣ ሁሉ ነገር ጠላት እንዲመስለን ደግሞ ያደርገናል። ስለዚህ ኦቨር ኤክሳይትድ እንድንሆን ደግሞ ሊያደርገን ይችላል። አሁን እዚህ ውስጥ የሚፈለገው ጠላትን ሐሳቡን አለመሳት ነው። በየትኛው ኤክስትሪምም አንሄድም፣ ወደዛም አንሄድም። አይኑን ማየት፣ ጠላት መለየት ነው የምንፈልገው። ስለዚህ አንድ ነገር ጠላት ነው ከማለታችን በፊት ቆም እንበል፣ አንቸኩል። ጠላት ነው ከማለታችን በፊት በጸሎት እንመርምረው። ጠላት ነው ያልነው ነገር ጠላት ላይሆን ይችላል። ጠላት ያልመሰለን ነገር ጠላት ሊሆን ይችላል። ስለዚህ በጣም ታክቲካል ስለሆነ ማለት ነው ድካማችንን ያውቃል። በድካማችን በኩል ነው የሚመጣው ጠላት። የአስተሳሰባችንን ዝንባሌ ያውቃል። ስለዚህ በቃ ሶበር ሆነን እግዚአብሔር ሆይ መንፈስ ቅዱስ ጌታ አሰልጥነኝ ማለት አለብን። አሰልጥነኝ፣ አይኔን መኳል እፈልጋለሁ፣ ማየት እፈልጋለሁ፣ የጠላትን አሰራር እርዳኝ እያል ካምብል መሆን። ምክንያቱም መሳሪያው በጣም ብርቱ ነው። ይሄ መሳሪያ ብርቱ ነው። አንድ ምሳሌ ሰጣቸውና ያዘጋል። በቀደም ለታ ልጸልይ ስል በሆነ ሁኔታ ውስጥ ሆኜ ነገሩ ሁሉ ተራራ ሆነብኝ። ትልቅ አለት እንግዲህ ያስቡና በለዛ ገፋ አድርገው ወደዛ ወሰደው ብትባል ማይክ እንዴት ነው? እንደዛ ሆነብኝ። ምኑ ሁሉ ነገር ላይፍ እንደዛ ሆነብኝ፣ አገልግሎት እንደዛ ሆነብኝ። እና በቃ ምን ውስጥ ነው ያለሁት? በቃ እኔ አላውቀውም ለምን እንደዚህ እንደሚሰማኝ ራሱ። ከዛ ተንበርክኬ በውስጤ የሆነ የእግዚአብሔር ቃል ቀስ ብሎ ወደ ውስጤ ይመጣል በስሱ። እና ያ ሀሳብ ምንድን ነው የሚለው? እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ነው የሚለው ቃል ወደ እኔ ሲመጣ ይሄ ለእኔ አይደለም ብዬ ልተወው ነው። ከዛ እዛው ግን በኋላ አስተዋልኩኝ። ቆይ እንዴ ነገሩ ከብዶኛል። ይሄ ዝም ብሎ ኢማጂኔሽን አይደለም፣ ሪሊ ከብዶኛል በቃ። ከዛ እሺ እመጣለሁ ወደ አንተ አልኩኝ። እመጣለሁ። ከዛ ደግሞ ሌላ ቃል መጣልኝ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አሁንም በስሱ ነው። ጣሉት ነው። አሁን ምን አድርግ የምጥለው ይህንን ነገር? እሺ አልኩና እሺ ጥለዋለሁ አልኩኝ። እንደዚህ ነው ድምፄ። ጥለዋለሁ ምናምን አለ። ጥለዋለሁ ያልኩት። እሺ ጥለዋለሁ፣ እተወዋለሁ።
በቃ እንደዚህ ነው የማወራው እተወዋለሁ አልኩኝ። ከዛ በቃ መጸለይ አቃተኝ። አቆምኩና ተነሳው። ከዛ ወጣው የማደርገውን አድርጌ ከዛ መሄድ ነበረብኝ። ሲሄድ ሳየው የለም ያለት እና ምንድን ነው የተደረገው ብዬ ስል እሺ እመጣለሁ፣ እተወዋለሁ፣ እጥለዋለሁ። አሁን ይሄ ነው መሳሪያው እኮ። እና ምን አይነት ነው የሚመስለው? እኔ አሁን ይህን አለት በቃ በጣም እንዴት ነው የማደርገው ምናምን እያልኩ ማይክ መጥቶ ምን ይሄ ከብዶ ነው እንዴ ቆይ ብሎ ገፍተር ቢያደርገው በጣቱ ቢያደርገው ነው የምለው። እንዴ እንደዛ ነው መሳሪያው። ብርቱ ነው እንጂ የእኛም ጉልበት የመሳሪያው ጉልበት አብሮ አይደለም የምናሸንፈው። ጠቅላላ ጉልበቱ መሳሪያ ውስጥ ነው። ጉልበቱ ሊየሱ ነው። ግን ማንሳት አለብን፣ መጠቀም አለብን። የሚያስተምረን፣ የሚያሰለጥነን፣ የሚመራን ማን ነው? መንፈስ ቅዱስ ነው። ስለዚህ በፊቱ መቅረብ አሳየኝ። የከበዱኝን ነገሮች፣ ያስቸገሩኝን ነገሮች፣ መንገዴ ላይ የተዘጉ ነገሮች ማለት ጌታ ነው የሚያውቀው። የትኛው አንተ አሳየኝ፣ አንተ ሁሉን ታያለህ። አሳየኝ፣ እንዴት ብዬ ልጸልይ? እንዴት ነው የምዋጋው? እንዴት ነው የምጋደለው? እያል በቃ ልባችንን እያሰናዳን በፊቱ ከቀረብን እሱ ያሳየናል፣ እሱ ያስተምረናል። እሺ እንጸልይ። እግዚአብሔር አባት እናመሰግናለን ስለምትረዳን፣ ስለምታሳየን መንገድህን። እነሆ አንተ ለእኛ ኃይላችን ስለሆንክ እግዚአብሔር አምላካችን ሆይ እናመሰግናለን። ደካሞች ነን እያል መመላለስ አይገባንም። አንተ እያለህልን ብዙ መሸከም የሌለብንን ተሸክመን መኖር በማይገባን መንገድ እየኖርን ይሆናል። ጌታ ሆይ በትህትና በፊትህ መቅረብ እንድንችል እርዳን። አንተ ፊት መንፈስ ቅዱስ የምትረዳን አንተ ነህ፣ የምታግዘን፣ የምትመራን። እናመሰግንሃለን። አሁንም ጌታ ሆይ በፊትህ አንተን ደስ የሚያሰኝ አስተሳሰብ ይኖረን። አመለካከታችን አንተን የሚያከብር ይሁን፣ በአንተ የታመነ ይሁን። ጌታ ሆይ እውነተኞችም ደግሞ ሆነን በፊትህ እንመላለስ። ትወዳለህና እግዚአብሔር አምላካችን ሆይ እውነትን ትወዳለህ፣ እምነትን ትሻለህ። ጌታ ሆይ እግዚአብሔር አምላካችን ሆይ ተመስገን። የሚያስፈልገውን ዝግጅት ማድረግ እንድንችል እርዳን። ጌታ ሆይ ለአንድ ቀን ለአንድ ሰሞን ሳይሆን ጌታ ሆይ ከዚህ በኋላ በቀረልን ዘመን ሁሉ ለሚደረገው ፍልሚያ ጌታ ሆይ አቤቱ ዝግጅት ዛሬ ጀምሮ እንድንጀምር ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። መበርታት እንዲሆንልን፣ መልበስ እንዲሆንልን ጌታ ሆይ እንጸልያለን። ተመስገን። በኢየሱስ ክርስቶስ አሜን።